ግንብ ለማየት ወረደ ይላል። ግን አምላክ ነው ሶስት ነው ማለት ልክ እንደዛ ማለት ነው። ለልቅናው እኛ አናቅም ከይፍያውን እንደ ሰው አይደለም። ምክንያቱም አሁን መውረድና መውጣት በሚለው በእኛ ካየነው አካላዊ ነው ጉዳዩ። እኔ ከወረድኩኝ ላይ የለውም አላህ ግን ከአርሽ በላይ ነው ብለን ወረደ ስንል ላይ የለም ማለት አይደለም። መውረድና መውጣት የሚባለው ነገር ከሰው ጋር የምናነጻጽረው እንደዛ ከሆነ አካላዊና ፍጥረታዊ ነው የሚሆነው። እሱ ስለ ቦዲ ነው። ቀኝ ግራ ፊት ኋላ ታች ላይ የሚባሉ ነገሮች በአጠቃላይ ቦዲ ጂስም ሲሆን ነው እንደዛ የሚሆነው። ያ አላህ ግን መለኮታዊ ነው ማንነቱ አካላዊ አይደለም። እጅም አለው ግርም አለው ስንል መለኮታዊ እንጂ አካላዊ አይደለም። አምላካዊ እንጂ ሰዋዊ አይደለም። ስለዚህ ከሰው ጋር አይነጻጸርም። ሚነራልም ፕላንትም አኒማልም ሂማን ቢንግም እጽዋትም እንስሳትም አታክልትም እንደገና ደግሞ ማዕድናትም ከማንም ከፍጥረቱ መካከል እሱን የሚመስለው የለም። እሱ ከማንም ጋር አይመሳሰልም። ከፍጥረት ጋር የምታነጻጽረው ነገር አይደለም። ለሱ የተባለው ነገር ሁሉ ካንተ ጋር አታነጻጽርም። ለምሳሌ አንተ ታያለህ፣ ትሰማለህ፣ አላህም ይሰማል ያያል። ግን አላህ የሚሰማውን ነው የሚያየው። አንተ በምታየው ሂሳብና ስሌት ነው እንዴ? እንደዛ ነው ፊደል ፈጣሪ አይደለም። በቃ ፈጣሪ ይለያል። ፈጣሪ በጨለማ ውስጥ ያሉትን ማየት ይችላል። አንተ ግን ያለ ብርሃን በጨለማ ውስጥ ያሉትን ማየት አትችልም። ይሄ ነው የሚያሳየው። አይ ኦኬ፣ እሺ ያስኬዳል። ኦኬ ቴንክ ዩ። ሌላ ጥያቄ ካለ ይምራንም አለ ይጠይቃል። አይ በቃ ለዛሬ ልጠይቃት የነበረው ጥያቄ ይሄ ነው። ወሂድ ቴንክ ዩ። እሺ ስምን አትቀይር ካሁን በኋላ። እሺ ከቀየርክ ላላቀ እችላለሁ። አይ ነው አልቀይርም። በቃ ይሄ ነው ካሁን በኋላ ስሙ። እሺ ስለ ቶ ትነግረኛለህ? ቶ ፊደል እንትን ነው አማርኛ መዝገበ ቃላት ውስጥ ሰውና እግዚአብሔር ትወክላለች እና ብዙ ይሄ የአማርኛ እንትን ደራሲዎች ደግሞ የራሳቸውን ትርጉም ይሰጧታል። እሽቶ ግብፃውያኖችስ ሲጠቀሙበት የነበረው ምንድነው? ቶ የሚለውን እሽቶ ግብፃውያኖችስ ሲጠቀሙበት የነበረው ምንድነው? ቶ የሚለውን እሽቶ ግብፃውያኖችስ ሲጠቀሙበት የነበረው ምንድነው? ሲጠቀሙበት የነበረው ምንድነው? አንክ የሚባለው የግብፃውያን አማልክት ላይ የሆነ ቦታ ላይ ያየው ይመስለኛል። ዲቴል ግን እንትኑን ላሳይ ይችላል። አንክ ከዛ ነው የተወሰደው። ራሱ የግብፃውያን አንክ የሚባል ምልክት መስቀል ነው። የግብፅ ስላሴ ኦሪስ፣ አይሲስ እና ሆረስ አርማቸው አንክ የተባለው መስቀል ነው። መረጃ እስኪ ስጠኝ እንዴ! አገር ያወቀው ፀሐይ ያወቀው ነው። አሳያለሁ። አንክ ብለህ ግባ እስቲ። አንክ ብለህ ራሱ አንክ የሚባለው የጣዖት ነው ራሱ መስቀሉ ማለት ነው። አንክ የሚባለው ኧረ ተው ወላሂ አታውቅም ይሄንን እንዴ? አይ እኔ ልክ እንደ ሀገራችን ደራሲዎች የሚያስቀምጡት ነገር አለ። የሰው ቅርስ የሚባለው ኢየሱስ ከመምጣቱ በፊት በግብፃውያን ውስጥ የነበረ የህይወት አምላክ ተብሎ የሚባለው ይታያል። ይሄ የግብፅ ነው፣ ሄሮግራፊ ነው። ከዚህ ነው የወሰዳችሁት እናንተ። ከዚህ የተወሰደ ነው አንክ እኮ። እሱ እዚህ ጋር ምንድነው የሚያመላክተው? መስቀሉ አንክ ማለት ጣዖቱ ነው ራሱ። የምልክታቸው የእንትና ነው። አይሲስ እና ሆረስ የሚባሉ አታውቅም? አታስታውሳቸው? ግብፃውያን ውስጥ ያሉ አይ ኦኬ ማናቸው? አታስታውሳቸውም? የግብፅ ስላሴ ኦስሪስ፣ አይሲስ እና ሆረስ የሚባሉ አለ እና አርማቸው አንክ ነው። መስቀል ነው አርማቸው። ታስታውሳቸዋለህ? የግብፅ አማልክት አይ ኖ ኦስሪስ፣ አይሲስ እና ሆረስ የሚባሉ አሉ እኮ። አሁን ለምሳሌ አሁን ያሳየኝ ስም አለ አይደለ? እሱን ሰርች አድርጌ ብገባ ይሄንን መስቀል አገኘዋለሁ። አዎ እንደ አንክ ላሳየኔ እንትን ብዬ ከፍቼ እኮ የስሙን ጽፈህ እስኪ ግባ። ስሙ ይኸው። ቆይ ቪዲዮ ልክፈትልህ እዚሁ። ይታያል። አንክ ብለህ ግባ። አንክ ብለህ ገባ። ቆይ እሺ ልግባ፣ ልጻፈው። ቆይ ጉግል ውስጥ ልግባና ቆይ አንዴ ይቅርታ። ችግር የለም። ኦኬ አንክ ብለህ ገባ። ቆይ አንዴ ልጽፈው ነው። ኦኬ
ኦኬ አንክ ነው ያልከኝ? አንክ ያው ፊደሉ ይኸውና አንክ። አይ ጽፌዋለሁ። እሺ ፊደሉ እንትኑ ይኸውና ምልክቱ መጥቷል። በቃ ስለዚህ አንክ የሚባለው እንትና አለ። እንትናም ራሱ ምልክቱ እንደዛ ነው። ከእናንተ በፊት የነበሩ ጣዖታውያን ሲጠቀሙበት የነበረው ነው። ለምሳሌ የጢሮስ ተሙዝ የሚባል አለ፣ የግሪክ ባከስ የሚባል አለ፣ የባቢሎን ቤል የሚባል አለ፣ የኖርስ ኦዲን የሚባል አለ። እነዚህ ራሳቸው ምልክታቸው ይሄ ነው። ቶን ነው ምልክቱ። አንክ ይባላሉ እነሱ ማለት ነው። ግን እኮ ይሄ በኋላ ላይ ነው የራሳቸው የግብፃውያን ስያሜ ሊሆን ይችላል። ኢትዮጵያዊ ደራሲዎች ደግሞ ከዚህ ነፃ አድርገው ይታለ ቢብሊካል ግራውንድ የለማ። ማን ነው ለመጀመሪያ ጊዜ ይሄ ምልክቱ የተሰጠው ምን ላይ እንደሆነ ታውቃለህ? ደንገል 66 ላይ ነው ማኑስክሪፕት ደክታባት ላይ የተደረገው። ፓፒረስ 66 እና ፓፒረስ 45 እና ፓፒረስ 75 ላይ ነው ልባስ ላይ አንክ የተደረገው ለመጀመሪያ ጊዜ። የብሪታኒካ መድብለ እውቀት ኢንሳይክሎፒዲያ ብሪታኒካ ስትመለከተው እንደዛ ነው የሚለው። የመጣው ከነሱ ነው የተወሰደው ማለት ነው። እነሱ ላይ ነበረ። በኋላ ላይ ነው ሶስተኛው ክፍለ ዘመን ላይ ምናምን የመጣው ይሄ ነገር ምስሉ ወደ ክርስትና ውስጥ ዘልቆ የገባው እንጂ መጽሐፍ ቅዱስ ላይ አታገኘውም። ይሄንን ቶ የሚባል ትምህርት የለውም። ከግብጽ የተወሰደ ነው። ኦኬ ምን ይላል መሰለ ትክክል እንትኑን አንክ የሚለው ቃል ጥንታውያን የግብጽ ምልክት ሲሆን ዋና ትርጉሙ ህይወት ማለት ነው ይላል። ህይወት ማለት ነው። እሱ ህይወት መስቀል ነው። የማን አርማ ነው? ራሱ የአይሲስ ሆረስ እና የሶስቱ ማለት ነው። ኦስሪስ፣ አይሲስ እና ሆረስ ናቸው አርማቸው የነበረው በግብጽ። ያ ነው እንግዲህ ከዛ ነው ተወስዶ ወደ ክርስትናው ዘልቆ የገባው እና የጣዖት ምልክት ነው። አስወግዱ ቶሎ ብላችሁ። ኧረ ተው። እዚህ ጋር ግን ወይ ሌላ ነገር ነው ያመጣልኝ ያለው። አምጣውና እዛ ጋር መርምርና የጣዖት ምልክት ነው። ሁለት የጣዖት ምልክቶች ውስጥ አሉ ኢትዮጵያ ውስጥ። አንደኛው ቶ ነው። አንደኛው ደግሞ ላሳይህ። ኢምራን የአክሱም ሐውልትን አውጣልኝ አንድ ጊዜ። የአክሱም ሐውልትን አውጣልኝ ቶሎ በል። ይሄ ግን እስከዛው እሺ፣ እሱን እስከሚያወጣ ልንገርህ። ምን አለ መሰለ የሁለት ነገሮች መገናኘት ነው ይላል። የመስቀል ቅርጽ ነው ይላልና ወንድና ሴት የምልክቱ የላይኛው ክፍል ቀለበቱ የሴት የታችኛውን መስቀሉ የወንድ ተምሳሌ ተደርጎ ይወሰዳል። በቃ ከተራክቦ ጋር የተገናኘ ነው። የባልና የሚስት ወግ ያለበት ነው። እነሱ ሲጀምሩት አጀማመራቸው። ሌላ ደግሞ አለልህ። እስቲ የአክሱም ሐውልት ይታያል። ኦኬ ጣዖት ነው ግን እኮ አይልም። ጣዖት ነው። እሱን ቀስ ብለህ ትደርስበታለህ። ኢንሳይክሎፒዲያ የግብጽ ኢንሳይክሎፒዲያዎችን ካሊግራፊ የሚለውን ኤው እዚህ ላይ ምናልባት ዊኪፒዲያ ላይ እንደዛ ላይ ገልጸው ይችላል። ረጋ ብለህ ገብተህ አጥና ራሱ ማለት ነው። ይሄ ሐውልት ይታያል። እዚህ ጋር ሐውልት አክሱም ያለው ሐውልት ይታያል። ጽዮን ማርያም ይታያል። ምንድን ነው ታውቀዋለህ እንዴ? አውቀዋለሁ እንጂ ምንድን ነው ንገረኝ እስቲ። እንዴ እንትን ነው የአክሱም ሐውልት ያ በሰዓቱ የሆነ ጽሁፎች አሉት መሰል ጽሁፎች አሉት። እነሱ ጽሁፎች ደግሞ የሆነ የታሪክ ብዙ እኔ እንጃ ዲቴል እኮ ምንድን ነው። ስለዚህ ታሪኩን ልንገርህ። ከግብጽ ነው የመጣው። ከግብጽ ነው ሐሳቡ የመጣው። ያሰራችው ማን እንደሆነች ታውቃለህ? ንግስት ሳባ የምትባል ታውቃለህ? ማክዳ የምትባል ታውቃለህ? አውቃለሁ። ንጉሥ ሰለሞን ጋር ዝናውን ሰምታ ትሄድላለች። ክብረ ነገስት ላይ ነው ያለው። ከዛ ሄዳ አውቃለሁ እሱን ልነግርህ ነው ባጭሩ። ክብረ ነገስት ጋር ሄዳ የንጉሥ ሰለሞን ታሪኩን ሰምታ ሄዳ ከዛ እሱ ደግሞ ገና ሲያያት ወደዳትና በእኔ ከዛሬ ከኔ ጋር ትተኛለሽ አላት። እሷ ደግሞ በፍጹም አይቻልም ሲላት በቃ እኔ ክላስ ውስጥ እንዳትመጪ፣ እኔ አልጋ ላይ እንዳትመጪ፣ ከመጣሽ ግን ያው ሌላ ከሳል መጣም አለችው። ከዛ ጨው የበዛበት ምግብ አበላት። ከዛ ጠምቷት በሌሊት ስትመጣ አፈፍ አደረጋት። ከዛ ቀዳማዊ ምኒልክን ጸንሳ ይዛ ሄደች። ታሪኩ ክብረ ነገስት ላይ መጨረሻ ላይ በቃ ሰለሞንን ስለምትወደው ሲናፍቃት በቃ ምናምን አለችና የንጉሥ ሰለሞንን እንትን ስሩልኝ ብላ አክሱም ላይ ይሄ የቆመው የወንድ ልጅ ብልት ነው። ታውቃለህ ይሄንን? ይሄ ማስረጃ ኧረ አገር ያወቀው ጠይቅና ምን እንደሚሉ ብቻ ስማ አንተ። አይ ወይድ ጠይቅ እንደው ወላሂ ተረጋጋና ተረጋጋና እኔ ማስረጃ ያላመጣልህ። ይሄ አክሱም ላይ ያለው ሐውልት
የወንድ ልጅ ብልት ካልሆነ ሌላ ነገር ነው የሚል ሰው ካለ ይንገረህ። ይቅርታ ጠይቃለሁ። አደባባይ 1500 ሰው አለ። እኔ ብዙ መጽሐፎችን አንብቤያለሁ በዚህ ጉዳይ። ይሄ የታሪክ መጽሐፎች ይመቹኛል። እሺ፣ አይ ችግር የለውም። ይሄንን አንተ ምን ታደርጋለህ መሰለህ? አሳይመንት ልስጥህ፣ ቀላል ነው። ምን ታደርጋለህ መሰለህ? አክሱም ላይ ያለው ሐውልት የምን ምልክት ነው ብለህ ጠይቅና መጠየቅ ሳይሆን አንተ ያነበብክበትን ቦታ ጠቁመኝ። መጠየቅ ሳይሆን ጠቁመኝ። እኔ ኢትዮጵያ ውስጥ እያለሁ ኦመዘክር ቤተ መጻሕፍት ውስጥ ወደ ምን መሰለህ ጥቁር አንበሳ ጀርባ ኦመዘክር የሚባል ላይብረሪ ነበረ። እዛ ላይ ነው የኢትዮጵያ ታሪክ በሚለው ነገር ላይ እዛ ላይ ያነበብኩት። መጽሐፉ አላት የኢትዮጵያ ታሪክ የሚል ነው። የኢትዮጵያ ታሪክ የሚል ነው። አሁን ይኑር አይኑር አላውቅም። መጽሐፉ በጣም ረጅም ዓመቱ ነው። የዛሬ 16 17 ዓመት ነው ያነበብኩት። አንደኛ ነገር። ሁለተኛ ነገር ደግሞ ጠይቅና ዝም ብለህ እስቲ ጎግል ላይ አሁን የአክሱም እንትን ሲቦሉ ምንድነው ብለህ ጠይቀው እስቲ ጎግልን። እንደዛ አይመጣልህም። ይኸው እዚሁ ላይ ልጠይቀው። ይኸው እዚሁ ላይ እሺ፣ ጠይቀውና እንትን በለው። እሺ፣ ይኸው እዚህ ጋር ቆይ ጠይቀዋለሁ። እሺ፣ ጠይቀውና እንትን በለው። ጠይቀውና ምን ይልሃል? ኦኬ፣ ማን የተከለው ብለህ ጠይቅ በዛው። እሺ፣ የአክሱም ሐውልት ማን የተከለው? ኦኬ፣ ምን አለ? የአክሱም ሐውልት ያስተከሉት በጥንታውያን የአክሱም ስልጣኔ ዘመን የነበሩ የአክሱም ነገስታት ናቸው። እነዚህ ሐውልቶች በተለይም ከ3ኛው እስከ 4ኛው ክፍለ ዘመን ከ1700 ዓመታት በፊት ባለው ጊዜ ውስጥ እንደተተከሉ የታሪክ ተመራማሪዎች ይስማማሉ ይላል። ስለ ሐውልቶቹ አመጣጥና ዓላማ የሚከተሉትን ዋና ዋና ነጥቦች መመልከት ይቻላል። አንደኛ፣ ሐውልቶቹ የነገስታት መቃብር መለያ ወይም መታሰቢያ ሆነው ያገለግሉ ነበረ። በወቅቱ የነበረው የንግስና ኃይልና የስልጣኔ ደረጃ የሚያሳዩ ናቸው። ሁለተኛ፣ ታላቁ ሐውልት ቁጥር 2 ይህ ሐውልት በፋሽስት ጣሊያን ወረራ ወቅት ተወስዶ በ2005 የመጀመሪያው ነው የፈለኩ ትልቁ ሐውልት ይኸውልህ ምን ይላል መሰለህ? እንትኑ የቻትጂፒቲ ራሱ ላይ ብትገባ ኢን ሾርት ይላል በአጭሩ ኦቤሊስክ ኦፍ አክሱም ኢዝ ኤ ሲምቦል ኦፍ ኤንሸንት ኢጂፕቲያን ሂስትሪ ኢንጂነሪንግ ኤንድ ካልቸር ፕራይድ ብሎ ነው ያስቀመጠው። ከግብጽ ነው ራሱ ኮንሴፕቱ የመጣው። ግብጽ ላይ ደግሞ የነበረው አጠቃላይ የወንድ ልጅ ብልት ነው ምልክቱ ማለት ነው። የፈለከውን ነገር በቤተክርስቲያን ሰው ጠይቅና 1600 ሰው እያዳመጠ ነው ያለው። ተመልሰናልና ይሄንን ነው መረጃ ከሰጠ እኔ ይቅርታ ጠይቃለሁ ህዝቡ ውሸት ከተናገርኩኝ ማለት ነው። በደንብ ይኸውና እንትን በለው እስቲ ኢምራን አንዴ አሳያቸው በደንብ አሳያቸውና እስቲ ኤው ይሄንን በደንብ ኤው እዚህ ጋር እኔ አንድ ነገር ልበልህ። ይሄንን እንትን ነው ይመስለኛል። ይሄ የታሪክ አሁን የነገርኩ ነው ከእንትን ጋር አያገናኘውም። ይሄ ከወንድ ልጅ ተፈጥሯዊ እንትን ጋር አያገናኘውም። ይሄ እውነቴን ነው የምነግርህ። ምክንያቱም መጽሐፍ የለም በዚህ ዙሪያ የተጻፈ መጽሐፍ የለም። ጠይቅ ነው ካልኩ መጀመሪያ ጠይቅ። አሁን አዲስ ነገር ነው የምትሰማው እኔ ጋር። ለዛ እኮ ነው ማን ይነግረኛል ነው እኮ ቤተክርስቲያን ሊቃውንት ሂድና ጠይቅ። ምን ችግር አለ? ጠይቃቸውና እኔ ኢትዮጵያ ውስጥ አይደለሁም። ኢትዮጵያ ውስጥ አይደለሁም። የምታውቀው ሰው ጠይቅ ሂድና። ቲክቶክ ላይ እኮ ብዙ ሰዎች አሉ በአሁኑ ሰዓት ላይ ስላሉ ጠይቅና ከዛ በኋላ እንደዚህ ብሎኝ ነበር ወይ ሂድ ብለህ ከዛ በኋላ እንትን ታደርጋለህ ማለት ነው። ጠይቃለህ ማለት ነው። ሐውልት ማቆም ከጣዖት አምልኮ ውስጥ ነው የሚጠላው ወይስ ከዛ ውጪ ነው የሚቆጠረው? በመጽሐፍ ቅዱስ አክሱም እኮ ሃይማኖታዊ እንትን እኮ የለውም፣ ይዘት እኮ የለውም። ኖ አይ የተጠየቀው ሐውልት ማቆም ይፈቀዳል? ኖ ሐውልት ማቆም ይፈቀዳል ወይ በባይብል ከሄድክ? ምን አይነት ሐውልት? ምንም አይነት ሐውልት ኖ አላውቅም። እሺ ዘሌዋውያን 26 አንድ ላይ ለዛ እኮ ነው አክሱም ላይ ትልቁን ጣዖት ቁጭ አድርገው ሙስሊሞች ባዕድ አምልኮ ያመጣሉና አገራችን ውስጥ ሙስሊሞች መስጊድ መስራት የለባቸውም የሚሉ ጀግኖች ናቸው። ዘሌዋውያን 26 አንድ ላይ አውጣለት ይምራን። ዘሌዋውያን 26 አንድ እሺ ላንብበው። ትችላለህ አጠገብ ካለ ባይብል። እሺ ለራሳችሁ ጣዖታትን አታድርጉ የተቀረጸውን ምስል እግዚአብሔር አምላካችሁ ነኝና ብለህ ጀምረዋ።
በእንትን ነው ያመጣልኝ። ዝም ብዬ ጎግል ላይ ነው ሰርች ያደረኩት ያመጣው እንደዚህ አድርጎ ኦኬ ነው። እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖትን አታድርጉ ካለ በኋላ ቀጠለና የተቀረጸ ምስል የተቀረጸውንም ወይም ሐውልት አታቁሙ፣ ትሰግዱላቸው ዘንድ በምድራችሁ ላይ የተቀረጸ ድንጋይም አታኑሩ አለ። ስንት ነገር ነው የተከለከለው? 4 ነገር ተከልክሏል። እና ይሄ አክሱም አሁን ከሃይማኖት ጋር ምን አገናኘው ብዬ ነው ማለት ከሃይማኖታዊ ስርዓት ጋር ምን አገናኘው ይሄ ሐውልቱ? ሪፖርት መሰለኝ ያጀማል ኡስታዝ ወጣ መሰል። አይመስለኝም እንደዚህ በአንድ ጊዜ አይወጣውም ሪፖርት። ሪፖርት ባይሆን ዝም ብሎ ያወጣማ። ኤኒዌይ እንጠብቀዋለን። እስከዛ ግን ፊደል ኡስታዝ እያለ ያለው ይሄ የጣዖት ማቆም ወይም ደግሞ ሐውልት ማቆም ራሱ የጣዖት አምላኪያን ተግባር ነው፣ እግዚአብሔር ከልክሏል ነው ያለው። ያው እግዚአብሔር ምን እዚህ ጋር የተቀረጸ ምስል ሐውልት አታቁሙ ይላል። አሁን ግን የኢትዮጵያ ኦርቶዶክሶች ያው በቅድስት ሀገር የሚሏት ሀገር ላይ ሐውልት አለ ጣዖት አለ ነው እየተባለ ያለው። አይተህ ከሆነ አክሱም ላይ መስጊድ እንዳይገነባ ብለው ሙስሊሞችን እያሰቃዩ እየገረፉ እየገደቡ ነው ያሉት። ታውቃለህ አይደል? አክሱም ላይ መስጊድ አይሰራም ብለው ግን ጣዖት አስቀምጠው ነው ይሄ የሚያደርጉት እያለ ነው ያለው። አክሱም የቅድስት ከተማ አይደል እንዴ? የእግዚአብሔር ታቦት ያለባት ናት አይደለ? ኢምራን የሱን ሐሳብ እኔ ሰምቼዋለሁ። ነገር ግን እኔ ያልኩት ያለው ደግሞ ይሄ የአክሱም ሐውልት ከሃይማኖታዊ ስርዓት ጋር አይገናኝም። የአክሱም ሐውልት እንደ ሀገር የታሪክ ቅርስ ነው እንጂ ሃይማኖታዊ ይዘት ጋር ምንም የሚያገናኘው ነገር የለም። አዎ የመጣው ግን ከጣዖት አምላኪያን ነው። የጣዖት አምላኪያን ተግባር ጣዖት ነው እሱ ራሱ ነው። ሲቀጥል ቆይ አንዴ አክሱም ለአክሱም ጽዮን የለም። ታቦት እኮ ነው ያለው። ታቦት የማን ታቦት ነው ያለው? የእግዚአብሔር ታቦት አይደለ ያለው? የጽዮን የእግዚአብሔር ታቦት ዋናው ታቦት ለሙሴ የሰጠው ታቦት ነው ያለው። ያ ታቦት ያለበት ሀገር ላይ መስጊድ አይገነባም ብላችሁ ሙስሊሞችን እየገደላችሁበት ያለው ሀገር ላይ ጣዖት አለ። አሁን ድረስ ጣዖት ነው፣ ከግብፅ ሀገር የመጣ ጣዖት ነው። እግዚአብሔር ደግሞ ጣዖት አታቁም ብሏል። ስለዚህ እግዚአብሔር ቃል የምትሰሙ ከሆነ ለምንድን ነው ቅዱስ ከተማ ብላችሁ መስጊድ እንዳይሰራ የከለከላችሁበት ሀገር ላይ አሁን ድረስ ጣዖት ያቆማችሁት? እግዚአብሔር አታቁሙ፣ ያው ቃል በቃል ጣዖት አታድሩ፣ የተቀረጸ ምስል ወይም ሐውልት አታቁሙ አለ እግዚአብሔር። እናንተ ደግሞ ያው ቅዱስ ከተማ ላይ እኔ እሱን ሌላ ጥቅስ እሰጥሃለሁ። እሱ እንደሱ የሚል ብዙ ቦታ ላይ ጥቅስ አለ፣ ሮሜም ላይ አለ እንደሱ የሚል። ግን እኔ እያልኩት ያለሁት ይሄ ሐውልት እንደ ሀገር በሰዓቱ የሀገሪቱ አስተዳዳሪ እንደ ቅርስ ነው። ሀገራችን ላይ እኮ ብዙ ቅርሶች አሉ እንጂ ከሃይማኖታዊ ይዘት ጋር ምንም አይነት ንክኪ የለውም። እንደ ሀገር ነው ይሄ። ከተወቀሰችን በዚህ በጣዖት እንደ አጠቃላይ ኢትዮጵያ ናት የምትወቀሰው። አይ ኦርቶዶክስ የምትወቀሰው ለምን ሲገነባ ራሱ የኦርቶዶክስ ነገስታት በነበሩበት ጊዜ ተገምቷል። ጣዖቱ ይሄ መገንባት ሲጀመር ኦልሞስት ይቅርታ ያቋርጣችሁ አያችልም ማቋረጥ ተው ሚውት አድርግ አንዴ። እሺ በተራ ስነ ስርዓት እንልመድ። አሁን ፊደል ሐሳቡን አጠቃላይ ለማንኛውም ሐሳቡን ሳጠቃልልህ ይሄ አክሱም ሐውልት የሚባለው ነገር የመጣው ራሱ ከጣዖት አምላኪያን ነው። የብልት ምልክት ቀንሰው አንዴ የጣዖት አምላኪያን ምልክት ነው። ኦኬ የጣዖት አምላኪያን ምልክት ነው። የመጣውም ደግሞ ከጣዖት አምላኪያን ነውና የእንትን ምልክት ነው። የዛኛው ነገር ምልክት ነው። ቅድስት ከተማ ብላችሁ ጽዮን ብላችሁ መስጂድ ያረክሰዋል፣ መስጂድ አይሰራም ብላችሁ እስካሁን ድረስ አክሱም ላይ መስጂድ የለም። ከሱም አልፎ ሙስሊሞች እስካሁን ድረስ የተሰቃዩ ያሉ ሙስሊሞች ለምን በቃ ከዛ ቅድስት ከተማ ላይ መስጂድ አይሰራም ብላችሁ አላህ የሚመለክበት ቤት አይሰራም ብላችሁ ግን እስቲል አሁን ድረስ ጣዖት አለ። አክሱም ላይ የእግዚአብሔር ታቦት አለበት የምትሉ ሀገር ላይ ከግብፅ ሀገር የመጣ የብልት ምልክት አለ። ይሄን ለማታፈር እግዚአብሔር ከክሏቸዋል። እግዚአብሔር መጽሐፍ ቅዱስ ላይ ሐውልት አታቁሙ ብሏል። ያው ሐውልት አታቁሙ ብሏል። እናንተ ግን አቁማችኋለሁ። ይሄ ደግሞ የኦርቶዶክስ ስራ ነው። ኦርቶዶክስ ትክክለኛ ከሆነች የእግዚአብሔር ቃል መስማት ነበረባት። ግን የእግዚአብሔር ታቦት አለበት ማርያም ተገልጣበታለች ያለችበት ሀገር ላይ ስቲል የብልት ምልክት አለ። አመሰግናለሁ። ብትሄድ የትኛውም ቦታ ላይ አሉ። ይሄ ደግሞ በሰዓቱ የነበሩ ነገስታቶች የተለያየ ጽሑፍ አለው ከድንጋዩ ላይ ማለት እሱ በሰዓቱ የነበረውን የሆነ ታሪክ ምናምን ጽፎበታል መሰል አላቅም ዲቴል። ግን ከሃይማኖት ጋር ምንም የሚያገናኘው ነገር የለም እሱ። ምክንያቱም እሱ ጣዖት ነው ከተባለ አክሱም አጠቃላይ እንደ ኢትዮጵያ ሙስሊሞቹንም ጨምሮ ይሄ ታሪክ ነው። ታሪክ ስለሆነ ሙስሊሞችንም ያካትታል። ስለዚህ ጣዖት አምላኪ የሚሆኑት ሁሉም ናቸው።
ወይስ ከሌላ ቦታ ነው የመጣው የሚለው ሀሳብ ሌላ ታሪካዊ ግጭትና ፍጭት ነው። አሁን ፖይንት ምን መሰለህ? ኡስታዝም ያወራህ ኢምሩም እየተናገረ ያለው አክሱም ላይ ያለውን ሐውልት ኦርቶዶክስ ቤተክርስቲያን ለራሷ ባልተቤትነት ከወሰደች እና የኔ ነው ብላ እውቅና ለራሷ ከሰጠች አሁን ላይ ኦርቶዶክስ ቤተክርስቲያን ሐውልቱ የኔ ነው ወይ ነኝ የገነባሁት የሚለውን ለራሷ ኃላፊነትና ማንነትና ምንነቱን ከሰጠችው ያ ነገር መስጠት እንደ ቤተክርስቲያን አስተምሮ እንደ መጽሐፍ ቅዱሳዊ እይታ አያስፈልግም። ምክንያቱም መጽሐፍ ቅዱሳዊ ይሄ ነገር ጣዖት አምልኮና እግዚአብሔር የኮነነው ጉዳይ ነው። ይህንን ነገር እግዚአብሔር የኮነነውን ጉዳይ እዛ ላይ አስቀምጣችሁ ሙስሊሙን ማህበረሰብ መስጊድ አንሰራም ማለት አግባብና ልክ አይደለም የሚል ሀሳብ ነው ኡስታዝ ያነሳው። ተግባባን ፊደል? ፕላስ ይሄ ጣዖት ምሳሌ የሙስሊም ሀገር ቢኖር ቆይ አንዴ ይሄ ጣዖት የሙስሊም ሀገር ቢኖር እናፈርሰዋለን፣ ይወገዳል። ለምን ኦልሬዲ ጣዖት ነዋ። እናንተ ግን የኛ አገር ብላችሁ ማርያም የተገለጠችበት ሀገር ብላችሁ አሁን ድረስ አቁማችሁታል ነው። ኦኬ እሺ፣ ድንጋይ ጣዖት ከሆነ ከአባው ምንድን ነው? ድንጋይ ሁሉ ጣዖት ነው ያለን። ቤትና ድንጋይ ይለያያል። ይሄ ሐውልት ነው። ሐውልትነቱ የብልት ምልክት ነው። ሲቀጥል ከጣዖት አምላኪ የተኮረጀ ተግባር ነው። ይሄኛውስ ምልክት አለው አይደል እንዴ? ማለት ከአባውም ግን ይቅርታ እኮ ጎን ላይ ያለች የሆነች ቅርጽ እኮ ጎን ላይ ያለች እንትን የሚሏት ቅባት እየቀቡ የሚሳለሟት ነገር አለች። የሚሳለሟት ነው ድንጋይ ነው። ክብ ድንጋይ አለች። አዎ ትክክል። በሲልቨር እንትን አስቀምጧት አሉ። አሁን ፖይንቱ እሱ አይደለም። እኛ ሙስሊሞች ሐውልት አቁመን አናቅም፣ ሐውልትም አናቀውም። ከአባ ደግሞ አራት ማዕዘን ቤት ነው። እንደ ማንኛውም ቤት አንተ ያለህበት ቤት፣ አሁን የምንኖርበት ቤት አራት ማዕዘን ነው አይደለ? እንደዛ ቤት ነው። ልዩ የሚያደርገው የገነቡት ነቢያት ናቸው። የመጀመሪያው መስጂድ ነው። እናንተ ግን ረዥም ሐውልት አቁማችኋል። የብልት ምልክት አሁን ድረስ ኢትዮጵያ ላይ ቆሟል፣ የክርስቲያን ሀገር የምትሉት ሀገር ላይ። ስለዚህ ይሄ ጣዖት አምልኮ ማስቀጠል ነው። ሲቀጥል መስጂድ ከልክላችሁ፣ መስጂድ አይገነባም፣ ሙስሊሞች አገራችን ታረክሳላችሁ ብለ አክቹዋሊ እኔ አክሱምን አውቀዋለሁ እና ከልክላችሁ እንደዛ። አሁን ግን ስቲል ድረስ ጣዖት አለ። ለማንኛውም ፖይንቱን አልነካኸውም። ስለዚህ ሰውም እንዳይሰለች ይበቃናል። ወደ ቀጣይ ርዕስ ፊደል ጥያቄ አለ? ሌላ? አይ ሌላ ጥያቄ የለኝም። እሺ በቃ እሺ። ለነበረን ቆይታ እናመሰግናለን። ለስነ ስርዓትህም ለትህትናህም እናመሰግናለን። አላህ ሂዳያ ይስጥሽ ወገናችን። ሚውት አድርገህ ጠብቅና ከዛ ደግሞ ጥያቄዎች አዩ ላንተ ነኝ። እስከዛው እንትን እናስተናግድ። ሪታ ሰላም ብያለሁ። ሰላም፣ እንዴት ናችሁ? ሰላሙን አላመን ተቢያል ሁዳ ሁሱ ከመጣ ኢንሻአላህ ቀጥል። ሰላም አለይኩም፣ እንዴት ናችሁ? ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? كيف حالك؟ هلا الحمد لله. ቀጥይ ሪታ። ጀለሽ ምንድን ነው? አሁን ማለት ነው እኔ ልጠይቅ የፈለኩት ጀስት አሁን እኔ ክርስቲያን ነኝ፣ ግን እኔ አሁን በጣም መወዛገብ ውስጥ ስላለው ወይ ወደ እስልምና ወይ ወደ ክርስትናው እንትን ለማለት ጥያቄ ለመጠየቅ ነው የመጣሁት።